ርዕስ አይምድር ይላል። አይምድር ሁሉን ቻይ የመጣውን ሁሉ ኖሩ ክበሩ ባይ። አይምድር ሁሉን ቻይ የመጣውን ሁሉ ኖሩ ክበሩ ባይ። ዛሬም እንደ ትናንት አይምድር ሁሉን ቻይ የመጣውን ሁሉ ኖሩ ክበሩ ባይ። እንዲወጣ ገባ አቀማመጥሺ ክፉ ደግ አይለይም አቀባበልሺ። የደም ጽዋዎችን ምነው ብትመልሺ በሰማይ ተጠልተሽ አንቺም ከምትረክሺ ግርዱን ከምርቱ ላይ ለይተሽ አፍስሺ። እሾህና ለምለም ባንድ እያበቀልሺ ተወግተዋለቁ ንጹሕ ተክሎችሺ። ምድር አረ ምድር ምድር አቤት በይኝ ከፈታፍሺ። እኔንም ለመስማት ያዘንብል ጆሮሺ። ከላይ ያኖርሻቸው ምርጥ ዘሮችሺ በሾህ ተወተው ሆኑ ከስርሺ። አትክልት አዝርዕት ፍራፍሬዎችን የሚጨፈጭፉ አሜን ኬላዎችን ዘር ቀለም ሃይማኖት ጎሳ መራጮችን ወደ ላይ ትፊያቸው የሰማዩ ንጉሥ ፍርድ እንዲሰጣቸው። ነገሩ ይከብዳል። ሽቅብ የተተፋ ቁልቁል ይመለሳል። ዛሬም እንደ ትናንት ምድርን ያስወቅሳል። መጥፋት ካልሆነልሽ ወዲህ ወዲሽ ዋጭው። መውጫ ከሌለበት ካዝናሽ አስቀምጪው። ከዋጥሽ በኋላ እሾህን ድጋሜ አታብቅይ አደራ ይበቃል ልምላሜ። ድል ለአማራ ፋኖ። ስለ ቦርድ አስመራጮች ባንዲያዎች አንድ ጥያቄ አለኝ ለቦርድ አስመራጮች። ካላት ሰጣለሁ ባንዲያን ባብሪ ጥይት ዛሬ ደግፌያለሁ። የሚሞተው ክንዴን ፋኖን መርጫለሁ። የሃይማኖት ተቋም እያወደማችሁ ሕፃን መነኮሳት እየደፈራችሁ ንጹሐን ወለጋት ሀገሩ አሳዲያችሁ አጀንዳ መዘርጋት ምርጫ ቦርድ ብላችሁ እነ ሆዲ አምላኩ አለማፈራችሁ። ትናንት ልጇ ሙቶ ነጠላ ዘቅዝቃ ድሮ አፈናቅለሃት ከሜዲያ ላይ ወድቃ የአማራ እናት በግዳም መርጥህም በቃ። ከች ባለ እጅ ላይ እንደ ሩቅ እንግዲያ ምርጫ ቦርድ እያለ ሲንዘላዘል ባንዲያ። እስኪ ወኔው ካለህ ግባ በወግዲ መቼ እንመርጣለን አይን እያለን እብዲ። ድል ለአማራ ፋኖ። በብሬን ስናይፐር በዲሽቃ ሲታጠር በአባላቱ ሙሉ ክላሹ ሲቆጠር እንዴት ያስደስታል ኢንጂነር ደሳለኝ አሰፋ ክፍለ ጦር። ጉድንጉር ሲበልጠው የትናንቱ ባሰ አንበሳው ከበታ ዘልቆ ገሰገሰ በፊርሶ ዴባይ ሬሳ ታፈሰ። እንኳን ለቦረና ይደንቃል አማራ ባይን ያልታየ ታሪክ ቦረና ተሰራ። እንደ አማራ ክልል ሪፖርት አድርገናል ቦረና ወረዳ ጥላት አጽድተናል። የአማራ ክልል ህዝብ ይሄን ጉድ ስሙት ተዋርብ ገበያ የተቀበሩት ይነገር የቢሊው የዛሬው ትግላቸው ሬሳ ማንሳቱ በቁም ተሳናቸው። ምርኮኛው በአንድ ጎን ጀግና አሰልፏቸው ጥላትን በመግደል ቀባሪ አሳናቸው። ምን ቃል ሰጥ ይሆን ያኔ እንዴት ያስኩኝ የዛለት ያስብላል ሚኒሻ ባልሆንኩኝ። ድል ለአማራ ፋኖ። ከዳተኛው ባንዴ ይላል ሞርተሩ በአማራ ዙሪያ ቀይ ተጠምዶ ዲሽቃው ወለይ ቀብር በቁጥር ተጠምዶ ትግል መች ፈርሳል አንድ ፍቅሩ ሁዶ። ይህ ላበቃ ትግል ምን ነው መሰወሩ ሴት አዳሪ አታሎት ቢከሪያ ካገሩ። አንበሳው እያለ ቁጭ ብሎ ሰኮሩ በጎናችሁ ተኙ የአማራ አድኩሩ። ያምራል መች ፈርሳል ብሔር ትግሉን ትቶት አረቂ ኮማሪ አጅባጤ አታሎት። ድሮም በአንድ አጃቢ መች ይቋቋመዋል ያሳመነው ግልገል ፋኖ ይጨርሰዋል። ጥላት ያልበገረን ተኩሶ ሚሳኤል ተዙፋን ላይ መውረድ ልክ እንደ ሳጥናኤል። መብረቁ ክፍለ ጦር ታሪኩ ይወሳ አልሰማህም እንዴ ጀግናው በሄሊኮፕተር ሬሳ ሲያስነሳ። የአማራን ደም መጣጭ አይመንዘላዘል እንዴት ሰው ይከዳል በቃ ትግል። ወዶስ ሳይሆን ባንዲያን መቀላቀሉን ፋኖ አሰናብቶት ነው በዲስፕሊን። ድል ለአማራ ፋኖ። ደመነው ደመነ እግዙ አፈላለቁ የአማራ ክልል ህዝብ እስኪ ተጠንቀቁ። መካነ ሰላም ላይ ሊጥል ነው መብረቁ። የአማራው ነበልባል የኢትዮጵያ ራስ ሞርተር ይማርካል ተዋግቶ በስኬስ። ጥላትን በመቅበር ህዝብ አሰልችቻለሁ ሁለት ክላሽ ተቀብያለሁ ሶስተኛ ካልከኝ እጠብቅሃለሁ። ቢገሏቸው ወዲያ ቢተዋቸው ወዲያ ሬሳ በማንሳት ህዝባችን ተጎዳ። መሪያቸው ሰያፍ ነው ስያሜው መብረቅ በነጋ በጠባ ሁሌ የሚዋደቅ በገባበት ቦታ ጀል የሚያስታጥቅ። አረ እንደምን ይሆን አፈጣጠራቸው አረ ወዴት ይሆን ትውልድ ያገራቸው። ዙበክላሽ ገብተው እየማረኳቸው መብረቁ ክፍለ ጦር ይለያል አቅማቸው። ድል ለአማራ ፋኖ። በአሸባሪዎችና በአጭበርባሪዎች አልመረም ያለው ፋኖ ድሉን እየቀጠለና እየገሰገሰ እንዲሁም ባንዲያዎችን እያስከዳ ይገኛል። በአማራ ክልል ላይ እንግዲህ እስካሁን ድረስ ምርጫ ቦርድ አስፋፍቼ ህዝቡን ሰብኬ ወደኔ አመጣለሁ በማለት በቢሊ ቀጣናና በታ ወይንም ተዋ በተባለች ንዑስ ከተማ ቦታ ላይ መጥቷል ጥላት። ያው አመጣጡም እንግዲህ ያው በብዛት ኃይል አብዝቶ ያለውን አሟጦ አመጥቷል። እዚህ ላይ ባለው ኦፕሬሽን ማንም ሰው ሳይደርስባቸው እኛ ባሰብነው ኦፕሬሽን ሳይገኙልን ቀርተው እነሱ ባሰቡት ኦፕሬሽን ዲሽቃ ከበታ ብሬና ስናይፐር ከፎቃ ሚካኤል ተነስቶ ከበባ ውስጥ ከቶ የፋሽስቱ አብይ አህመድን
የጥላትን ወገን እንዲሁም የአማራ ክልልን አውዳሚ ንጹሃን ጨፍጫፊ ጥላትን በመደምሰስ የአማራ ፋኖ ታሪክ መስራቱ ይታወቃል። በገባንበት ሳይን በወጣንበት ገብተን ብዙ በጨበጣና በንትን ምርኮኛ መሳሪያ ሙሉን አስታጥቆን ለመሄዱ ምርጫ ብሎ ህዝብን ሊነጥቀን እንደመጣ ሙሉ መሳሪያ አስታጥቆን በመሄዱ በጣም እኔ ደስ ብሎኛል። በተዋ መስመር እንዲሁ ደግሞ በቢሊ ታሪክ የ10 ዓመት ተተኳሽ የዲሽቃ እንዲሁም የብሬን ተተኳሽ ሰጥቶን ተተኳሽነቱ ሳይሆን ደግሞ ምግብ ያንሳችኋል በማለት ሬሽን ሙሉውን አንድም ሳያወጣ ለሰራዊቱ እየተመገበ እየተዋጋው ነው። በዚህ ሁኔታ ላይ አሁን ላይ ጥላት በባለፈው ተዋ በሚባለው ከተማ ላይ ሰው በመሆኑ ብቻ ስለሚከበር ያንን ሬሳ አንስተን በመቅበራችን ብቻ ህዝብ በሳምንቱ መጥቶ ደብድቦ መሄዱ ለምን ቀበራችሁ በሚል ስነ ልቦና በመስመር የሰው ልጅ ባለመሆናቸው ብቻ በዚህ የአማራ ህዝብ ማንኛቸውም የአማራ ህዝብ ብቻ ሳይሆን የኢትዮጵያ ህዝብ ሙሉውን መልእክት እናስተላልፋለን። ጨርሻለሁኝ። ኦፕሬሽን ሰርቶ የመጣውን ኃይል እንግዲህ ይዞ አፍኖ ያን ታሪክ መስራት በየዋና ቤቱ ሬሳ እየተለቀመ መውጣቱና የተለያየ ነገር የተዋዝብ ሰው በሰው ያው ክብር ስላለው ቀብሯል። በዛ ላይ ደግሞ ለምን ቀበራችሁ ሰብሮ ዲብዲያቢ ሰውን ያህል ነገርኛ የሰዎች ልጆች ነንና የሰው ሬሳ ስለሚከብድ ቀብረናል። በሁለት ክላሽ አስታጥቆናል። ዙሮ ሶስተኛ ደግማለሁ ካለ እየጠበቅን ያለነው እኛ ሳንዲ ላይ ሆነናል። አሁን በኋላ ያው ጥላት አሁንም ቢሆን ያው ጀሌ የሆነ ወጣትና የውሃ ቀጂ ሴት ይደፈርና ወጣት ይደበድብ ካልሆነ በቀር ታዳቂ እንደማይነካ ማንኛውም ሰው ህዝቡ ራሱ የካደው ሙሉውን ኃይል ነው። በዛ ልክ ነው ዙሪያ ያለ ነገር ማለት ነው። አሁን እንግዲህ መካነ ሰላም ወረዳ ማላይ ነን እና ውሃ ብዙ ተቋማቶች አሉ። ጤና ጣቢያ አለ እዚህ። ይህ ምሽግ እስከሚለቅ ድረስ ቤተክርስቲያን የሚሄዱ እህቶቻችን እናቶቻችን ተሰቅቀው መልሶ ደግሞ በትጥቅ በማስፈራራት እየደፈሯቸው የነበሩትን በሰቆቆ በሮሮ በአገራቸው ተወልደው በአገራቸው አባወራ በሚስቱ እንደማያዝዝ በሆነበት ሰዓት በክንዴ ነበልባሉ በኢንጂነር ደሳለኝ አሰፋ 9ኛ ክፍለ ጦር ይህ አካባቢ ያው ተነቅሎ እዚህ ያለው ደፋሪና ቀመኛ ወይንም ደግሞ ነፍሰ በላ ማለት እንችላለን። በጥቅሉ በዛ አካባቢ ቤተክርስቲያን መሳለሚያ እህቶቻችን እናቶቻችን አባቶቻችን አጥተው መልሰው ደግሞ ውሃ ቀርተው ተጧሪ ያለ እነሱ ማቅመስ የማይችሉበት ሁኔታ አረመኔ የአብይ አህመድ ሰራዊት ሙሉ ነፍሰ በላ በመሆኑ ከዚህ ይዘን ባለው ነገር እነሱን በመነቅልበት ሰዓት ንጹሃን እንመታለን በማለት የንጹሃን ቤት በመጠጋት ለ6 ወር አካባቢ ተቀምጠዋል። ግን ቢቀመጡም አላችለም በማለት አንድ ቀን በመግባት ሙሉን በምሽግ ያለውን ሁለማውን ነገር በመማረክና እነሱን አስተምረን እንትን በማለት ይሄ የምታዩት ምሽግ ያው በጥላ የተከበበ ነበር። እንግዲህ በኢንጂነር ደሳለኝ አሰፋ ክፍለ ጦር 29ኛ ክፍለ ጦር ቦታውን ይዘን እናቶቻችንን ከማልቀስ እህቶቻችንን ከመደፈር እንዲሁም ቤተክርስቲያን ከመውደም መስጊዶች ከመውደም አድነናል። የአማራ ልጆች ነን እኛ ማለት ነው። እዚህ ጋር ጥላት ነው ያለ። እዚህ ጋር ህፃናቶች ውሃ ይቀዳሉ እየተያዙ ምሽግ ላይ እየተደፈሩ ልጇን ከእናቷ ቀምቶ እያለቀሰች ቁጭ አርጎ እየደፈራ ስለነበረ እኛ ለሷ እንግዲህ ቦምባ እንጥልም ያልነው ልጇ እንዳትሞትባት ፍንጣሪ እንዳይመታት ብለን ነው። ጥላት ሊቀመጥ የቻለው ማስረቀቅም ይቻላል። ለዛ ብናዝን ያው እየደፈሩ በየምሽግ እያስገቡ ስለነበረ ያው በተለያየ ሁኔታ ህዝብ እናት በልጇ ማታዝዝ አባወራ በሚስቱ ማያዝዝበት ቦታ ስለነበረ አሁን ግን ባለበት ቦታ ህዝቡ በጣም ከማንም በላይ ህይወታችን ተመለሰልን ብሎ የነበረበት ቦታ ይሄ ነው። እንግዲህ የምታዩት ጤና ጣቢያ ነው። ይሄ ሰው አይታከምም መሽገውት እናቶቻችን ሊወልዱ ሲሉ በእርግዝናቸው ላይ እየተደፈሩ ስላቃተ ዘግተው ጤና ጣቢያዎችም ሸሽተዋል። አረመኔና የተለያየ ነፍሰ በላ እናቶቻችንን እንትን የማይል ነው። ይቀጥላል ምሽጉ ወደፊት። ሁለተኛ ተቋሚ እንስሳት ህክምና ነው ይሄ።
ይህ እንግዲህ የምታዩት ቦታ መካነ ሰላም ወረዳ ነው። ህፃናት የተደፈሩበት ሴቶቻችን ወፍጮ አስፈጭተው ወይንም ውሃ ቀርተው እንዳይበሉ በግዳጅ በመሳሪያ በማንቀጫቀጭ ብዙ ታሪክ የቶቻችንም የአባቶቻችንም ደም የፈሰሰበት ነው። ስለዚህ አንዲት ድርሰት እዚህ ለተሰራው ስራ ያው ፋኖ እንግዲህ ባለው አጋጣሚ ለእናት ለአባቱ ደራሽ ለእህት ለወንድሙ ደራሽ ስለሆነ አንድ ነገር ማለት እንችላለን። ህፃናት ታፍነው እንዳይማሩበት፣ እህቶች ታግተው ውሃ እንዳይቀዱበት፣ አባቶች ታፍነው ከሚቀድሱበት፣ ሾይ ታጉለዋል ከሚያሰግዱበት አስቤ ብቅ አልኩኝ ልክ እንደ አማራ እህቴ ተደፍራ እንባዋ ሲዘራ ኮራለች ብታየኝ በሰራሁት ስራ። የእምነት ተቋም መስጊድ ጤና ጣቢያ ወድሞ መንግስት ነኝ ብሎ ዝሙትን ፈጽሞ አባቡኪ ምድር ደሟ እንደፈሰሰ የአማራው ፋኖ መጣ ገሰገሰ የተደፈረችው ደሟ ተመለሰ። ድል ለአማራ ፋኖ።